عفو مبابال بتفا قطر أن الأعمال لا ترفع ስራዎቻችን ወደ አላሁ ጀለ ወዐዝ ዘንዳ ሂደው አይመዘገቡም ተንጠልጥለው ይቀራሉ አለይሰት هذه ሙሲባ ከዚህ የከፋ ሙሲባ አለ ለኛ ለሙእሚናኖች ሰግደን ጾመን ለፍተን ሐጅ አርገን ሰደቃ አውጠን ምንችለውን ያህል አቀርተን አቅርተን እኔና አንተ ስለተቆራረፈን ስራችን አይመዘገብም ብሎ ተንጠልጥሎ ይቀር እንደሆነ ይሄ እኮ ነው ኪሳራው በዚህ አጋጣሚ ሞትን እንደሆነ መዝገባችን ላይ ስራው ሳይጻፍ ሞትን እንደሆነ ምንድነው ነቲጃው ሊሆን የሚችለው ይህን ሲባል እንኳን አንደነግጥም ምናልባች እናንተ ተቆራርፋችኋልና ጉምሩክ ያለው ዕቃ አይወጣም አፉ ካልተባባላችሁ ብሏል ጠቅላይ ሚኒስተሩ በቃ ደሞዝ አይሰጥም አፉ ካልተባባላችሁ ብለዋል ጠቅላይ ሚኒስተሩ ቢባል ያ ሰላም አለይኩም ቆመን አይደለም ተንበርክከን አፉ እንባባል ነበር የፈለገ ነገር ቢኖር ጉምሩክ ላይ ያለው የገባው ዕቃ ሳይወጣ ከሚቀር ግብር ብዙ ከሚሆንብኝ ኦር ደሞዝ ሳይከፈለኝ ከሚቀር ወይንም የሆነ ነገር ሳይደረግ ከሚቀር ምን አለበት አፉ ብንባባል ብንላቀቅ ብለን ሁላችንም በአፉታው እንማከራለን ረቡል ዒዘቲ ወልጀላል አፉ ያልተባባላችሁ እንደሆነ ስራችሁን አይቀበልም قال رب العزة والجلال وقال حبيبنا المصطفى صلى الله عليه وسلم يقول انذروا هذين حتى يصطلحا እነዚህን ሁለት ሰዎች እስኪታረቁ አፉ እስኪባባሉ ድረስ ስራቸውን እንዳትመዘግቡት አቁሙት ብሎ አዋጅ ያውጃል አላህ ለመላእክቶች ከዛ አይመዘገብም ስራ ብሏል እንዲህ ሲባል ከሴትም ከወንድም የሚደነግጥ የለም አረሱን አፉ ያልኩት እንደሆነ አላህ አውፋ ይበለኝም እንልም ሁላ አለን الى هذا الحد درسنا اخواني ሰዎች ሁሌ ራሳችንን መብት እናስከብር እያሉ በገፉ ቁጥር ማንነታቸው እየወረደ ነው የሚሄደው ይቅር በተባባሉ ቁጥር ግን ማንነታቸው ከፍ ይያለ እስላማዊ ወንድማማችነታቸው እየተጠናከረ በሀገር ልማትም ይሁን በእስላም ከፍታ ብሎም በማህበራዊ ማንነት ላይ እየጨመረ ቢሄድ ነው እንበቃቀል ከተባለ ግን ማንም ለማንም አንስም የሚለው ሲስተም ውስጥ እንገባና ጉዳት ነው የሚያስከትለው ለዚህም ሲባል እኔ የሆነ በደል ያደረሰብኝ እንደሆነ ወንድሜ ያንን የበደለኝን በበደሉ መሰል መመለስ አለብኝ ብዬ ማለት እንዳለብኝና ማለፍ እንዳለብኝ ያ ማለት ሁሉን ነገር እለፉት ይቅርበሉና ተውታቅም ያላችሁ እንደሆነ አትቀበሉ ምናምን ለማለት አይደለም ሐቃችንን እንቀበል ግን አንቆራረፍ ነው ደጋግሜ እንደምለው የሆነ እኛ ፍርድ ቤት ሄደን ምንካሰስ ከሆነ በሆነ ጉዳይ ለምንድነው ተቆራርፈን ምንካሰሰው አብረን ሄደን ለምን ፍርድ ዳኛ እንዲፈርደን ለምን አንጠብቅም ይቻላል እኮ እንደዛ ማድረግ ይቻላል እኮ ያአላህ ወዳጆች እንደዛ ነው በሆነ ነገር ያልተግባቡ እንደሆነ ዳኛ ፊት ሲቀርቡ ተቆራርፎ አይደለም ሰላም አለይኩም እየተባባሉ አንድ ላይ የበሉ አንድ ላይ የጠጡ የዳኛውን ፍርድ ለመቀበል ዘንዳ ይሄዳሉ እንጂማ ተቆራርፎ ተገጃጅተው አይንህና አሊ ድምጽህና ልስማ በሚል አይደለም ይሄ ጉዳት ነው የሚያስከትለው ነው قال سبحانه ولا تستوي الحسنة ولا السيئة حسنانا ملكام نجرنا مدفو نجركو እኩል ሊሆኑ በፍጹም አይችሉም ማለት ታዲያ ምን ይሆን ادفع بالتي هي احسن ግድ የለህም ሰው ቢያጠፋብህም የተበተሻለ ነገር ተካለዛ ሰው ያንን የበደለኝን በደሌን እቀበላለሁ ምናምን አሳየዋለሁ ይልኩን ምናምን ይያልክ እዛ ውስጥ አትግባ ادفع بالتي هي احسن ይቅርታን ምረጥ አፉታን ምረጥ እሱ ሲያጠፋብህ አንተ መልካም አድርግለት አለ ለምን ያልክ እንደሆነ فإذا الذي بينك وبينه عداوة بانتنا بسو مكاكل لا عداوة ينبرو السو أيه بمكاكلاچو لي على مغبابات ጥላቻ የነበረው ሰው አንተን እንደው ሞትክን ይመኝ ነበር አይንህን ያየ እንደሆነ ጨጓራው ቅጥልና ድብን ይል የነበረው ሰውዬ فإذا الذي بينك وبينه عداوة كأنه ولي حميم ዙሮ ተቀልብሶ ሲያበቃ ላንተ ልዩ ወዳጅ ሆኖ አንተን ያላየ እንደሆነ በናፍቆት የሚበግን ይሆናል አላሁ ጀለ ወዐዝ አየህ ይህንን እንግዲህ እነ አቡ ሱፊያን ሪድዋኑላሂ ዐለይሂም አጅመዒን ነቢያችንን ሰለዋቱ ረቢ ወሰላሙ ዐለይህ ከመስለማቸው በፊትና ወደ እስልምና ሃይማኖት ከመቀላቀላቸው በፊት የምትጠሉት ሰው ማን ነው ቢባሉ እነ ዐምር ኢብኑል ዓስ ረዲየላሁ ዐንሁ ወገይሩሁም ማን ነው ቢባሉ አብገዱ الناس ኢለይና ወደኛ ዘንዳ የተጠላ ሰው ይሉሃል ሙሐመድ ነው ይሉ ነበር بعدما اسلموا ودخلوا في الاسلام ከሰለሙና እስልምናውን እስከገቡ በኋላ من هنا الله جل وعز كأنه ولي حميم
አየህ እሱን ያላየ እንደሆነ በናፍቆት የሚቃጠል ልዩ ወዳጅ ሆኖ ያርፋል አለ አላሁ ጀለ ወዐላ። ሆኖም ደግሞ እንደዚያም ሆኖ አምር ብን አልዓስ ረዲየላሁ ዐንሁ የነቢዩን ማንነት እስቲሳልልኝ የተባሉ ጊዜ ጃፊ ሲር የተባሉ ጊዜ ምን ብለው አሉ? አይ አላውቀውም አሉ። እንዴት ነው የማታውቀው? ነቢዩን አብረሃቸው ቆይተ እንዴት ነው የማትስለው? አንተ የመካ ሰው፣ እሳቸው የመካ ሰው፣ ሰሃቢይ ነህ ደግሞ ሰሃቢዩን ጀሊል ማዕሩፍ ያሉት ጊዜ አልችልም፣ እሳቸውን መሳል አልችልም። ለምን ሲባል ቀብለ አልኢስላም በኩፍር ጊዜ ከጥላቻዬ ብዛት የተነሳ ፊቱን አይኔን ሞልቼ አይቻላቅም። በጣም በቃ ሳየው ስለምበሽቅ አላየውም። ከሰለምኩኝ በኋላ ደግሞ ያየሁት እንደሆነ እንደ እንቁላል የሚፈርጥብኝ መስሎ ስለምሳሳለት ቀና ብዬ አላየውም። እንዴት ብዬ ነው ነብዩን ምስልላችሁ አለ ሰለዋቱ ረቢ ወሰላሙ ዐለይሂ። አየህ ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም አለና ግና ወማ ዩለቃሃ እቺን ደረጃ ሊያገኛት አይችልም፣ ሊደርስባት ሊዘልቅላት አይችልም። ኢለ ለዚነ ሰበሩ እነዚያ የታገሱት ሰዎች ብቻ ነው እዚህ ደረጃ የሚደርሱት አለ። ወማ ዩለቃሃ አያገኛትም ኢላ ዙ ሐዝን ዐዚም የከባድ የትልቅ እድል ባለቤት ብቻ ነው ይህንን እድል የሚያገኘው አለ አላሁ ጀለ ወዐላ። ኢዘን ያ ጀማዓ ይቻላል እኮ አፉ በማለት ወደ አላህ መቃረብን ይቻላል። አፉ በማለት ጠላትን ወዳጅ ማድረግ ይቻላል እኮ። ግጭት፣ ንትርክ፣ መብቴን አስከብራለሁ የሚለው ወላ እንትን ውስጥ መግባት ግን ወዳጅን ጠላት ነው የሚያደርገው። ኧረ እሱ ገራራ ነው ተው ከሱ ጋር አትዋል እንደው መጥፎ ባህሪው ይላበሳል የሚባል ሰው መሆን የለብንም። ሙስሊም እንደዛ አይደለማ። ሙስሊም እጅግ ምቹ ስሙዝ የሆነ ባህሪው በጣም የሚመች ማዕሉፍ ነው። ያዕለፍ ወይዕለፍ ይወዳል፣ ይወደዳል፣ ይቀርባል፣ ይቀረባል ሙእሚን እንጂማ ረረረ እሱማ አትቅረቦ ተብሎ የሚራቅ መሆን የለበትም። እኔ የሆነ በደል ያደረሰብኝ እንደሆነ ወንድሜ ያንን የበደለኝን በበደሉ መሰል መመለስ አለብኝ ብዬ ማለት እንዳሌለብኝና ማለፍ እንዳለብኝ። ያ ማለት ሁሉን ነገር እለፉት ይቅርበሉና ተውት፣ ሐቅም ያላችሁ እንደሆነ አትቀበሉ ምናምን ለማለት አይደለም። ሐቃችንን እንቀበል ግን አንኮራረፍ ነው። ደጋግሜ እንደምለው የሆነ እኛ ፍርድ ቤት ሄደን የምንካሰስ ከሆነ በሆነ ጉዳይ ለምንድን ነው ተኮራርፈን የምንካሰሰው? አብረን ሄደን ለምን ፍርድ ዳኛ እንዲፈርደን ለምን አንጠብቅም? ይቻላል እኮ እንደዛ ማድረግ ይቻላል እኮ። የአላህ ወዳጆች እንደዛ ነው። በሆነ ነገር ያልተግባቡ እንደሆነ ዳኛ ፊት ሲቀርቡ ተኮራርፎ አይደለም ሰላም አለይኩም እየተባባሉ አንድ ላይ የበሉ አንድ ላይ የጠጡ የዳኛውን ፍርድ ለመቀበል ዘንዳ ይሄዳሉ እንጂማ ተኮራርፎ ተገጫጭተው አይንህን አልይ ድምፅህን አልስማ በሚል አይደለም። ይሄ ጉዳት ነው የሚያስከትለው ነው። ቃለ ሱብሓነ ወላ ተስተዊ الحسنة ولا تستوي الحسنة ولا السيئة ሐሰናና መልካም ነገርና መጥፎ ነገር እኮ እኩል ሊሆኑ በፍጹም አይችሉም ማለት። ታዲያ ምን ይሆን? እድፈዕ ቢለቲ ሂየ አሕሰን። ግድ የለህም ሰው ቢያጠፋብህም በተሻለ ነገር ተካለዛ ሰው ያንን የበደለኝን በደሌን እቀበላለሁ ምናምን አሳየዋለሁ ልኩን ምናምን እያልክ እዛ ውስጥ አትግባ። እድፈዕ ቢለቲ ሂየ አሕሰን፣ ይቅርታን ምረት፣ አፉታን ምረት። እሱ ሲያጠፋብህ አንተ መልካም አድርግለት አለ። ለምን ያልክ እንደሆነ ፈኢዘ ለዚ በይነከ ወበይነሁ ዐዳወቱ በአንተና በሱ መካከል ላይ አዳዋ የነበረው ሰው አየህ፣ በመካከላችሁ ላይ አለመግባባት ጥላቻ የነበረው ሰው አንተን እንደው ሞትክን ይመኝ የነበረ አይንህን ያየ እንደሆነ ጨጓራው ቅጥልና ድብን ይል የነበረው ሰውዬ ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም ዙሮ ተቀልብሶ ሲያበቃ ላንተ ልዩ ወዳጅ ሆኖ አንተን ያላየ እንደሆነ በናፍቆት የሚበግን ይሆናል አለ አላሁ ጀለ ወዐላ። አየህ ይህንን እንግዲህ እነ አቡ ሱፊያን ሪድዋኑላሂ ዐለይሂም አጅመዒን ነቢያችንን ሰለዋቱ ረቢ ወሰላሙ ዐለይህ ከመስለማቸው በፊትና ወደ እስልምና ሃይማኖት ከመቀላቀላቸው በፊት የምትጠሉት ሰው ማን ነው ቢባሉ እነ ዐምር ብን አልዓስ ረዲየላሁ ዐንሁ ወገይረሁም ማን ነው ቢባሉ አብገዱ ናሲ ኢለይና ወደኛ ዘንዳ የተጠላ ሰው ይሉሃል ሙሐመድ ነው ይሉ ነበር። ባዕደማ አስለሙ ወደኸሉ ፊል ኢስላም ከሰለሙና እስልምናውን ከገቡ በኋላ ግን ምን ሆነ? አላሁ ጀለ ወዐዝ ከአነሁ ወልዩን ሐሚም። አየህ እሱን ያላየ እንደሆነ በናፍቆት የሚቃጠል ልዩ ወዳጅ ሆኖ ያርፋል አለ አላሁ ጀለ ወዐዝ። ሆኖም ደግሞ እንደዚያም ሆኖ አምር ብን አልዓስ ረዲየላሁ ዐንሁ የነቢዩን ማንነት እስቲሳልልኝ የተባሉ ጊዜ ጃፊ ሲር የተባሉ ጊዜ ምን ብለው አሉ? አይ አላውቀውም አሉ። እንዴት ነው የማታውቀው?
ነብዩን አብረሃቸው ቆይተ እንዴት ነው ማስለው? አንተ የመካ ሰው እሳቸው የመካ ሰው ሰሃቢይ ነህ ደግሞ ሰሃቢዩን ጀሊል ማዕሩፍ ያሉት ጊዜ አልችልም እሳቸውን መሳል አልችልም። ለምን ሲባል قبل الاسلام ከበኩፍር ጊዜ ከጥላቻዬ ብዛት የተነሳ ፊቱን አይኔን ሞልቼ አይቻላቅም። በጣም በቃ ሳየው ስለምበሽቅ አላየውም። ከሰለምኩኝ በኋላ ደግሞ ያየሁት እንደሆነ እንደ እንቁላል የሚፈርጥብኝ መስሎ ስለምሳሳለት ቀና ብዬ አላየውም። እንዴት ብዬ ነው ነብዩን ምስልላችሁ አለ ሰለዋቱ ረቢ ወሰላሙ ዐለይሂ